እንትን እግረኛ ሚዲያ ላይ ቀርቤ 15 ዓመት ሙሉ እኔ አባቴ እያልኩ እየጠራሁት እሱ ግን ፍቅር እያለ አልጠራኝም። እሱ እምቡጤ ብሎ ነው የሚጠራኝ። እምቡጥ እያለ ነው የሚጠራኝ እና አይወደኝም ማለት ነው። ፍትህ ለሀቡ ትላላችሁ። ሰው የዘራውን ነው የሚያጭደው የሚባለው ተረት ሳይሆን እውነት ነው ማለት ትችላላችሁ። ዛሬ ሀቡ እንግዲህ የሌሎቹን ስታፈርስም ስታጋባም ስታፋታም ነበረ። ዛሬ ላይ በራሷ ያለችውን ሰምታችኋታል። ምክንያቱም የወሽመጤ ሁለት ማለት ነው የባለፈው ወሽመጤ ሳያንሰን ደግሞ ድጋሚ ወሽመጤ ሁለት መቶላችኋል። ወሽመጤቱ መጥቷል እና ማለት ነው እሱ ከእግረኛው ሚዲያ ላይ ቀርቦ ማን ብለህ ነው መጣራት ሲለው እሷ አባቴ ብላ ትጠራኛለች። ከዛ እኔ ደግሞ ፍቅር ስላት እሷ አባቴ ብላ ነው የምጠራኝ ሲል እግረኛው ሚዲያ እንደዛማ ከሆነ ፍቅር አላችሁ ማለት ነው፣ በመሀላችሁ ላይ ፍቅር አለ ብሎ ነግሮት ነበር። እና ሀቡ ደግሞ ያንን ነገር ስትሰማ ለካ ሀቡ 15 ዓመታቸው ነው ከተጋቡ እንደሷ እንዳለችው። ስለዚህ ይሄን ሁሉ 15 ዓመት በአንድ ላይ ስንኖር አባቴ ብዬ ስጠራው እምቡጤ ነው የሚለኝ እንጂ ፍቅር ብሎኝ አያውቅም። ስለዚህ እኔ ባል አይወደኝም እናማ በእግረኛው ሚዲያ መቅረብ አለብኝ እያለኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ። አትለፉ ማለት ነው። ቪዲዮውን አይታችሁ ላይክ ለምንድን ነው የማታደርጉት? ሰብ አድርጉኝ። አይከፈልበትም፣ ምን ችግር አለው? ባዲግ ማለት ነው። እና እንግዲህ ሀቡ እስከ ዛሬ የሰዎችን ትዳር ስታጋባም ስታፋታም ትላላችሁ። ብቻ ለሴቶች ትመክራለች። ግን ያ ምክር የሚሰራበት ቦታ አለ፣ የማይሰራበትም ቦታ አለ። ብዙ ነገሮች እንግዲህ ስህተትም ትክክልም ያለበት ነው። ዋናው ነገር ያው ብራቸውን ብዙ ሰዎች ከመስጠት እየተቆጠቡ ነው። በእርግጥ እንዲያለችው ፍቅር በገንዘብ አይለካም። ትልልቅ ሰዎችንም ስታዩ ትልልቅ ዩቱበሮችንም ስታዩ በእርግጥ በብር ነው አምጥተው ብዙ ሳራን ብትመለከቱ እሷ ራሱ ያለችውን ሰምታችኋል። ያች ህዊ ሌሎችም በቃ እነሱ እቃ ማሰርተው ሁሉን ነገር አድርገው መንጫ ፈቃድ ያወጥቸው እንትን እንዲያሉ እንዲያኖሯቸው ነው እንጂ አንቺ ብር እንኳን ለ200 ሀዊ ራሱ ሰምታችኋል ከሆነ ይህች 400 ሺህ ብር ምን አላት? ምክንያቱም ስንት ነገር ተችሎ ነው ባል እንደዚህ ከሆናችሁ ቆማችሁ ትቀራላችሁ ትላለች። ቆሞ መቅረት ማለት ምን ማለት ነው? እኔ አላውቅም። ብቻ በያስተሳሰቡ የሰው ልለት አብራችሁ ስትኖሩ መቼም በተቸገረበት ልታግዙ ትችላላችሁ። ነገር ግን እናንተ ሀብላችሁ እሱ ልታገቡ ስትሉ ዝም ብሎ ኖርማል ይሄ ያላ እነስ ያለ ነገር ችግር የለውም፣ ስጦታ ተሰጣጡ ተብሏል። ግን ደግሞ እንደዚህ እናንተ ሁሉ ነገር አሟልታችሁ የመያዝ እንትኑ የላችሁ። ምክንያቱም ገንዘብ የምናስለመዳቸው ከሆነ ወንዶች ሁልጊዜም ከኛ ገንዘብ እንጂ ፍቅር አይጠብቁም። ገብቷችኋል አይደለ? እናንተ ማሰብ የምችሉት አሁን ቤተሰቦቻችን በፊት ህጻናቶች እያለን ገበያ በሚሄዱ ታይም ላይ ለእኛ ይዘውልን ነው የሚመጡት። የሆነ ነገር ገዝተው ይመጣሉ፣ እንጠብቃቸዋል። ገብቷችኋል? አሁን እኛ የእነሱን መምጣት የምንጠብቀው ለምንድን ነው? በቃ ገንዘብ ሩጫችን ያነ ከሚሰጠን ስጦታ ነው። ገብቷችኋል? የምናስበውም ለዛ ነው። በቃ መጡ ብለን ማለት ነው። ያ ቤተሰብነት አለ ማለት ሳይሆን ግን ዋናው ፍላጎታችን ያቺ የምትገዛልን ነገር ናትና ወንድም ልጅ በዛው ልክ ከለመደ በዛ ልክ ነው። በዛ ደግሞ ስራ የመስራት እድሉ አናሳ ይሆናል። ማንም ሰው ባልሰራበት ገንዘብ ላይ ሲንቀሳቀስ ብዙ ጥንቃቄ አይሰጠውም። ገባችሁ አይደለ? እናንተ ለምሳሌ ስራ እየሰራችሁ ሰርታችሁ ወር ላባችሁን ጠብ አድርጋችሁ ያመጣችሁትን ብርና ሰዎቻችን ስጦታ የሚሰጡን ብር አንድ ነው? አንድ አይደለም። ለምን ላባችንን ጠብ ያደረግንበትን ነገር ምንም ሳናጠፋ ወደ ሀገር ልከን የሆነ ውልት ላይ ለማቆም ነው የምንሞክረው። ግን እዛ ስጦታ ከሰጡ ነው ወግድ ይሄ እኮ የሰራ ነው ብር አይደለም። ለምንም ገዝተን እናጠፋፋዋል እዚሁ ማለት ነው። ብዙ ነገር አለ እና የተለፋበትና ያልተለፋበት አንድ አይደለም። እና ዋጋ የሚኖረው ገንዘባችንና የላባችን ስለሆነ እነሱ ደግሞ እናንተ የምትሰጧቸው ከሆነ ከስራ የሚቦዝናሉ። ስራ ሲቦዝኑ ደግሞ እኛም እንጠላቸዋል። ለሌሎችም እኛም ብንፈታቸው ሌላ ሰው አግብቷቸው እንዳይኖር የምናደርግበት አጋጣሚ ያለ ማለት ነው። እና ስለዚህ ወንድ ላይ በብር አይገዛም። ሀይባ ከዚህ ነገር ደግፋታለሁ። ልክ ናት። የምትመክረው ምክሪያው ብዙ ባይሰማም ማለት ነው። አሁንማ ጭራሹን የቸገረውን ሰው በማየት ደካማ ጎኑን እንትን በማለት እዚች ሀገር ላይ ስለሆነ ብር ሰርተን ስለምናገኝ ብቻ በ300 ሺህ ብር በ400 ሺህ ብር እየገደፋችሁ ያንን ሰው ለማሰር የምትሞክሩ አይነት ሰዎች አላችሁ። ያንን ሰው ጸባዩ ካልተመቻችሁ ብር እንዲመልስ የምታስገድዱ ሰዎችን እያየን ነው ሰሞኑን። እና የሰው ላይ በብር ለመግዛት አትሞክሩ። አያችሁት አይደል? ያንን ሰው ብራችሁን ከጥሩ ሰው ስለሆነ ነው እንጂ ያን አህመድ አይታችሁት ከሆነ ከአሁን በፊት በሚስቱ የተበደለ ልጅ ነው። ከዛም እንግዲህ በሽተኛ ልጅ አለው።
በሽተኛ ልጁን ለማዳንም የሚጥር ልጅ ነው እና ዱባይ ሄዷል። ዱባይ ሲሄድ ከሳውዲ ገብቶ ያ ሲያደርግ እንግዲህ 250 ሺህ ብር የሰጠችውን ሊያይታችኋት ከሆነ ሰጥተው ከዛ መጨረሻ ልጁ ደግሞ ገና ቻሌንጅ ወጥቶለት በዛ ቻሌንጅ በተሰጠው አካውንት እየሰራ ነው። ሰዎች ከስተመር ይመጣል። እዛ ሲመጡ እንግዲህ ሰላም ይሉታ ምን ይሉታ። ከዛ አንጻር እንግዲህ ገዝት ላይ ገብተው የሚገዙትንም ሰዎች አመሰግናለሁ ምናምን ሲል ከዛ አንጻር ልጅቶ በቀናት ብድ ብላለች እና ለምን የኔ ውዴ ለምን እንደዚህ ይላል ምናምን በዛ ነገር በቃ ብላ ያንን ነገር ለመፍታት ትወስናለች። ከዛ የሰጠችውን 250 ሺህ ብር ደግሞ አምጣ ትለዋለች። በሰዓቱ 40 ሺህ ብር ሰጥቷታል። ግን ሌላውን ከየት ያመጣዋል? ይሄን ራሱ ጎብዟል ገና አልሰራማ እና እንደዛ ስለነበረ ያው ከዛም እድልዋ ሆኖላት በሀቡ ቀርባ ሰዎች ታጋግዘው የልጁን ብር ከፍለውላታል ማለት ነው። እና ስለዚህ እናንተም ቢሆን እኔ የሚገርመኝ ነገር ማለት ነው ብዙ ሰዎች አላችሁ፣ የእውነት ነው የምላችሁ ብዙ ሰዎች አላችሁና እንደዚህ በጣም ምስኪኖች የሚረዳቸው የሌለ ምናምን እዚህ አሁን እንደነገርኳችሁ በዚህ በሚዲያ ሚስት ከዳይ ባሌ ከዳኝ ብሎ መቶ ላለቀሰ ሰው ያንን በቃ 20 ሺህ ብር 30 ሺህ ብር 40 ሺህ ብር 50 ሺህ ብር 200 ሺህ ብር 100 ሺህ ብር እየሰጣችሁ ያንን ሰው ከዛ ልሆን እልህ አሁን ባለፈው አይታችኋታል። ያቺ ሚስቱ እንደዛ አረጋችሁ ተብሎ እሷን ለማናደድም ብላችሁ ያደረጋችሁትን አረጋችሁ። ግማሹ ባንዱ ጎን ግማሹ ባንዱ ጎን ሆናችሁ ማለት ነው። ግን እነሱ ታርቀው ተመልሰው ትዳራቸውን እየመሩ ነው። ገብታ ባጃጁንም ገዝቶ ትርፍም ነገር ይዘው ግን ስንት ምስኪን አለ በየበረንዳው ላይ መብላት እያቃተው ውሃ እንኳን መጠጫ የለው የሆነ በየበረንዳው ላይ ተርቦ መንቀሳቀስ እንትን እያለ ዋፉን ዝም እየወረረው የሚሞት ስንት ሰው አለ በሊቢያ በረሃ። እንዲሁም በእኛ በዚህ ራሱ በሳውዲ ደንበርም ሲገቡ በውሃ ጥም በረሃብ እየተቃጠሉ የሚሞቱ ብዙ ሰዎች አሉ። እነሱም ያው ህይወታችንን ለመቀየር ብለው ወጥተው ነው። ግን ደግሞ እንደዛ ሆነው ይህ ሰው ሊባስበው አይሆንም። ነገሮች ይበላሹባቸውና ችግር ውስጥ የገቡ ሰዎችን እያለቀሱ ወላሂ አሁንማ ሰው ወስቷል። እኔ ቲክቶክ ላይ ባልገባ በቃ እመርጣለሁ አሁን ላይ ብቅ ካልኩኝ በቃ በሊቢያ በረሃም የሚሰቃዩት ወንድ ልጅ ነው እንግዲህ እንባቸውን እያረገፉ የምናየውና እናቱ የሞተበትና ገበያ ሄደበት እኩል ያለቅሳል የተባለው ተረትም እውነት ነው። እንደነገርኳቸው እንደዚህ አይነት ምስኪኖችን የተቸገሩትን መውጫ ያጡትን የተጨነቁትን ብር 100 ሪያል ራሱ 50 ሪያል 10 ሪያል ምን ችግር አለው? እዚህ ጋኛ ምንም በልተን እኮ ምን አጠፋለን? እንደዚህ አይነት ብንሰጥ አጀር በላይኛው ቤታችንም እንትን እንላል ቤታችን እያስተካከልን ነው ማለት ነው። ግን እዚህ ገና ተመካክረው ፕራንክ ለሚሰራው ሁላ እየመጣው ሽሜጥ ተበጠሰ እያለ እየሰጡ አሁን እየተነቃባቸው ነው። እና በጣም ብዙ ሰዎች እንጂ የምታረጉ አይነት ሰዎች ያኔ ይሄ ሰው ጤነኛ ነው። ለምሳሌ ያንን ቢሆን ጤነኛ ነው፣ ሰርቶ መብላት ይችላል። ግን ስንት መስኪኖች መብላት በሽተኛ ሆነው ከቦታ ቦታ መንቀሳቀስ የማይችሉ አይነት ሰዎች ስላሉ እነዛን ብናግዝ ጥሩ ነው። እናንተ ብቻ ሳትሆኑ የምታግዙት ደግሞ እንዲህ አይነትን ሰዎች አዋጡ እያላችሁ እስከ ጓደኛ እስከ ምናምን እንዲያዋጡ ነው የምታረጓቸው። ስለዚህ ለምን እናንተ ብር ተርፋችሁ ሊሆን ይችላል፣ ግን ሌላውን ሰው አውጡ እያላችሁ እያጀጋራችሁ እያስወጣችሁ ብር የማይሆን ሰው ለምን? ሰርቶ የሚበላ ሰው ሰርቶ ይብላ። በጉልበቱ ጭንቅ የለበት ምን የለበት። ግን እንዲያልኳችሁ መውጫ መግቢያ ያጡ ሰዎች መብላት የማይችሉ አይነት ሰዎች ጧት በልተው 3 ቀን 4 ቀን ሳይበሉ ጧት በልተው ማታ የማይደግሙ አይነት ሰዎች የተራቡ ስላሉ እነዚህ አይነትን ሰዎች ስራ የሚሆን ምንም ፈጥራችሁላቸው ካሉበት ችግር ውስጥ ቢወጡ ለእናንተ ማጀር ታገኛላችሁ ባይ ነኝ። በተረፈ ወዳችኋለሁ፣ አከብራችኋለሁ ውዶች። የቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁም ለምታበረታቱኝ ከልብ ነው ማመሰግነው። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቡ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።